100% ሲከፍሉ ግን ደንበኞቻችን ከኛ የ30% ቅናሽ ያገኛሉ ማለት ነው። የዲኤምሲ ቤቶች ኢቭን የመሬት መንቀጥቀጥን ታሳቢ ተደርገው ነው የተሰሩት። ብሎኬትም የምናመርተው እዛው ሳይታችን ላይ ነው። ኢቭን ባቺንግ ፕላንት አለ። ኮንክሪት ለግንባታ የሚያስፈልገን እዛው ነው የምናመርተው። ፐር ዊክ አንዳንድ ስላብ እየተሞላ ሊሄድ ይችላል። ዲኤምሲ በጥራት አይደራደርም። በሳሎን በኩልና በኪችን በኩል ሁሉም ባልከን ያላቸው እንደ ግዴታ ባለው ጊዜ የማያስረክብ ከሆነ ራሱ ቅጣት አለበት። ቤዝድ ኦን ፕሮግረስ እስከ 40% በሶስት ዙር ይከፍሉና ለቀሪው 60% ግን የባንክ ብድር አማራጭ አለን። ሰላም ተመልካቾቻችን እንደምናላችሁ። ይህ የመጠለያ ፕሮግራማችን ነው። በዛሬው የመጠለያ ፕሮግራማችን ዲኤምሲ ሪል ስቴት ጋር ተገኝተናል። እዚህ የተገኘንበት ዋነኛ ምክንያት ደግሞ በእናንተ በተመልካቾቻችን ጥያቄ መሰረት ከዚህ በፊት የገዛችሁት የቤት አማራጮች ምን አይነት ደረጃ ላይ ደርሰዋሉ፣ ግንባታቸው በምን አይነት ሂደት እየሄደ የሚገኘው፣ እንዲሁም ደግሞ የመረከቢያው ጊዜ ውስጥ ምን ይመስላል የሚለውን ጥያቄዎቻችሁን በዋና ኦፊሳቸው ተገኝተን የምንመልስላችሁ ይሆናል። በተጨማሪም ደግሞ እዚህ አካባቢ ላይ ማለትም ለቡ መብራት አካባቢ ላይ የቤት አማራጮችን የምትፈልጉ ጥቂት ቤቶች እንዳሉ ሰምተናል። ስለነሱ ጥቂት ቤቶችም ጠቅለል ያሉ መረጃዎችን የምናጋራችሁ ይሆናል። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። እንደምን አለ? እንዴት ነሽ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ዛሬ እንግዲህ ዲኤምሲ ጋር የተገኘ ነው የተለያዩ መረጃዎችን ከዚህ በፊት የነበሩትንም እንዲሁም ደግሞ አሁን ያለውን አዲስ ነገር ለተመልካች ለማድረስ ነው። ያሉን መረጃዎች እንደምትሰጠኝ ተስፋ አደርጋለሁ። እንግዲህ በሚገባ እንኳን ደህና መጣሽ። እንኳን ደህና ቆይ። ይወረፍ ብለን እናውራ። በጣም ጥሩ፣ ደስ ይላል። በድጋሚ እንኳን ደህና መጣሽ። ስሜን ከማስተዋወቅ ልጀምርና እኔ ኢንጂነር ታሪኩ እባላለሁ። የዲኤምሲ ሪል ስቴት ሽያጭ አማካሪዎች ክፍል ኃላፊ ነኝ። ጥያቄው ቅድም እንዳነሳሁልሽ ተገቢ ነው እና ወቅታዊም ነው። ደግሞ እኛም ዝግጁ ነን። ደንበኞቻችን ቃል በገባነው መሰረት ለማስረከብ እየሰራን ነው። እንደየህንፃዎቹ መረከቢያ የተለያየ ፕሮግረስ ያለን ይሆናል አሁን ላይ። እሱንም በደንብ የምናይ ይሆናል የምንመልስ ይሆናል ማለት ነው። በጣም ጥሩ። እንግዲህ ወደ ተመልካቾች ጥያቄ ወደ መመለሱ እንሂድና ከመጀመሪያ ብሎክ አንስቶ እዛ ኮምፓውንድ ውስጥ ያሉ የተለያዩ የብሎክ አይነቶች አሉ። እሱ ላይ ደግሞ እንደየሰው አማራጭ ኢንቨስት ያደረጉበት አለና ምናልባት ምን አይነት ፕሮግረስ ላይ ነው የሚገኘው፣ ደንበኞች ምን ላይ ደርሷል ቢሉ ምን ላይ ደርሷል ብለን መመለስ እንችላለን? በአክቹዋሊ ሳይት ሄደን እናያለን። ቅድም ለመጥቀስ ሞክሬያለሁ። የዲኤምሲ ኮምፓውንድ ለሽያጭ ሲወጣም ሁሉም በአንድ አይደለም የሚወጣው፣ በጊዜ ተከፋፍሎ ነው። ኮምፓውንዱም ለዛ ምቹ ስለሆነ ማለት ነው። ስለዚህ እኛ እንደ ህንፃዎቹ ማስረከቢያ ቃል በገባነው መሰረት ለማስረከብ ቀንና ማታ እየገነባን ነው። መገንባት ብቻም አይደለም ጥራትም። ያው ዲኤምሲ እንደሚታወቀው ሰፊ ሆልዲንጎች ያሉት ነው። ኮንስትራክሽኑን ጨምሮ ለግንባታው የሚያስፈልገውን አብዛኛውን ማቴሪያል ራሱ ነው የሚያዘጋጀው። ሰበታ ላይ የሚገኘው የጠጠርና አሸዋ ማምረቻው ይታወቃል። በጣም ሰፊ ነው። ወደ 100 ሺህ ካሬ ላይ ያረፈ ብሎኬትም የምናመርተው እዛው ሳይታችን ላይ ነው። ኢቭን ባቺንግ ፕላንት አለ። ኮንክሪት ለግንባታው የሚያስፈልገን እዛው ነው የምናመርተው። ስለዚህ ጥራቱን ለመጠበቅ ራሳችን ኃላፊነት ወስደን በደንብ እየሰራንበት ነው። ቤት መገንባት ብቻ አይደለም። ምክንያቱም የሰው ልጅ ህይወቱን የሚቀጥልበት ነገ ፊቸሪቱን የሚያቅድበት ስለሆነ ጥራቱ መጠበቅ አለበት ብለን እናስባለን። ዲኤምሲ በጥራት አይደራደርም። ለዛ ደግሞ ከ20 ዓመት በላይ የገነባናቸው መንገዶች ምስክር ናቸው፣ ያለ ጥገና እያገለገሉ ያሉ። ያንን ነገር ነው አሁን ቤቶች ላይ እየደገምን ያለ ነው። ዲቴል እንደየመረከቢያዎቹ ያሉበትን ፕሮግረስ ሳይት ሄደን እናያለን። በደንብ ጥራቱንም የገነባበትን ሁኔታ በደንብ የምናሳይሽ ይሆናል ማለት ነው። በጣም ጥሩ። ምናልባት መረከቢያው ጊዜ በዛን ጊዜ ስንመጣ ከ2 ዓመት ተኩል እንዲሁም ደግሞ እስከ 3 ዓመት የነበሩ የጊዜ ገደቦች የተቀመጡላቸው ነበሩና ምናልባት እየሰራችሁ ያላችሁት የግንባታ ሂደቱ ባላችሁት ጊዜ ለማስረከብ ምን ያህል እየሰራችሁ ትገኛላችሁ? አዎ አክቹአሊ በተወሰነ መልኩ ቻሌንጅ ያደረጉን ነገር ነበረ። ፕላስ ደግሞ ተፈጥሮ አሁን የኛን ሳይት በአካል እናየዋለን። በተለይ 3 ዓመት ከ6 ወር ዴሊቨሪ ያላቸው ቢልዲንጎች ላይ በጣም ትልቅ አለት ነው የገጠመን። ኤክስፔክት ያላደረግነው ያኔ ፋውንዴሽን የኛ አንድ ሆልዲንጋችን በደንብ ምርምር አድርጎ ነው የጀመርነው። ግን መሀል ላይ ባልታሰበ ሁኔታ የተወሰነ አለቶች ነበሩ። እነሱን በተወሰነ መልኩ አሁን ማኔጅ እያደረግናቸው ነው። እነሱን አስወግደን ፋውንዴሽኖችን የማንሳት ስራ ሰርተናል። ቀድመው ደግሞ ለሽያጭ የወጡት መንደር አንድ ላይ ያሉትን አሁን ቀጣይ ዓመት መጀመሪያ አካባቢ ጀምሮ ለማስረከብ ሽር ጉድ እያለን ነው። አሁን የፊኒሽንግ ስራዎችን እየሰራን ነው የምንገኘው። እነሱን ሞር በአካል ሄደንም የምናየው ይሆናል። ቃል በገባው መሰረት ዲኤምሲ ግን የሚያስረክብ ይሆናል። ግዴታችን ነው። ምክንያቱም ብዙዎች የገዙ ደንበኞች ያውቃሉ የዲኤምሲ አግሪመንት ባለው ጊዜ የማያስረክብ ከሆነ ራሱ ፔናልቲ ያለበት ራሱ ቅጣት አለበት።
ከምንም በላይ ደግሞ ዲኤምሲ ስሙን ይፈልገዋል። ከ30 ዓመት በላይ የገነባውን ስም ማጣት አይፈልግም እና ይሄ ደግሞ ሰፊ ኮምፓውንድ ማሳያው ነው። ከመንገድ ስራው ከመጣው በኋላ ስሙ የሚተክልበት ፕሮዳክት ስለሆነ በሰፊው በደማቁ ስሙን ለመትከል እየሰራ ነው ያለነው። ለዛ ነው ሰራተኞቻችን እዛው ነው ካምፕ አድርገው ያሉት፣ እዛው ነው የሚመገቡት፣ እዛው ነው ማደሪያቸው። 24 ሰዓት በሽፍት እየተቀያየሩ ነው የሚሰሩት። ከዛ አንጻር ከፈጣሪ ጋር ቃል በገባ ነው መሰረት ቢልዲንጎችን የምናስረክብ ይሆናል። ስለዚህ አሉሚኒየም ፎርምወርኩ አድቫንቴጁ ጥራት ብቻም አይደለም፣ ጥንካሬም ብቻም አይደለም፣ ጊዜ ይቆጥብልናል። ለዛው ነው ሪስክ ወስደን ኢምፖርት የምናደርገው። በጣም ኤክስፔንሲቭ የሆነብን እሱ ነው። ስራችን ላይ አብዛኛውን ማቴሪያል እኛ ስለምናዘጋጀው ሲሚንቶም ዲኤምሲ ዳይሬክትሊ ከፋብሪካ ነው የሚያስመጣው። ረጅም ጊዜ የቆየ ስለሆነ ያው ስቴል ኮንስትራክሽኑም የነቀምት ኤርፖርት እና የመንገድ ስራዎችን ከመንግስት ተቀብሎ እየሰራ ነው የመንገድ ተቋራጭ ኩባንያው። ስለዚህ በደንብ ከትልልቅ ካምፓኒዎች ጋር ትስስር ያለው ነው። ከውጭ የምንገዛው እኛ የተወሰኑትን ነገሮች ስለሆነ በደንብ ግንባታውንም እንዳይስተጓጓል። ባይዘዌ የግንባታ ራስ ስታዘጋጅ ፋይናንሻሊ ብቻ አይደለም ሰፖርት የሚያደርግሽ። ለምሳሌ ግብአቶቹ ተጓጉዘው አንቺ ጋር እስኪመጡ በሆነ መንገድ ቢዘጋ በሆነ ችግር ምክንያት መንገድ ቢዘጋ እንኳን እኛን አፌክት አያደርገንም። ምክንያቱም ጠጠርና አሸዋ አምራቻችን የሚገኘው እዚሁ ሰበታት ነው፣ ቅርብ ላይ ነው። ረጅም ጊዜ የቆየ ነው፣ ብዙዎች ያውቁታል። ወደ 4 ክሬቸሮች ያሉት ነው። ስለዚህ ግንባታውንም የሚያስፈልገንን ማቴሪያል እኛው ስለምናዘጋጀው ተቋራጩም ራሱ ነው። ምናልባት የምታውቂያቸው ትልልቅ የሚባሉ አልሚዎች እንኳን ሰብ ኮንትራት ነው የሚሰጡት። ዲኤምሲ ግን እያንዳንዱ ክሩ የራሱ ነው፣ የራሱ ዲፓርትመንት አለው። ለዛ ነው ግንባታ ላይ እናየዋለን ሄደን እስኬሌተን ጨርሶ አይደለም ወደ ፓርቲሽን የሚገባው። ሁሉም የራሱ ዲፓርትመንት ስላለው እስኬሌተኑን እየሄደ በዛው ብሎኬት ይሰራል፣ በዛው ልስኑን እየጨረሰ ነው የሚሄደው። ከታካውን ፊኒሺንጉን ጀምሯል። ስለዚህ አብዛኛውን ነገር በራሱ መስራቱ ጊዜውን ይቆጥብለታል፣ ጥራቱንም በዛ ላይ። ምክንያቱም አንዳንድ ሰብ ኮንትራት ሲሰጥ ስራውን ጨርሶ ለመሄድ ነው እንጂ ለጥራቱ አይጨነቅም ሰብ ኮንትራት የሚሰጠው። ዲኤምሲ ደግሞ የራሱ ክሩ ስለሆነ እዚህ ላይ በደንብ እየሰራ ነው። ስለዚህ በቃሉ ለማስረከብ ጥራቱን ጠብቆ ለማስረከብ በትልቁ እየሰራ ይገኛል ማለት ነው። በጣም ጥሩ። ስለዚህ ለደንበኞች ትንሽ ጊዜ ጠብቁን እናስረክባለን በጥራት እያልከን ነው? ምንም ጥያቄ የለውም። ከተባለችው ቀንም አታልፍም። እኛ ቃል በገባ ነው መሰረት እንደዚህ ህንፃዎቹ መረከቢያ። ምክንያቱም ዲኤምሲ የተለያየ አግሪመንት ነው ያለው። ህንፃዎቹም በመንደር ተከፋፍለዋል። መንደር 1 ነው ቀድሞ የወጣው ለሽያጭ፣ መንደር 1 ቀድሞ ይረከባል። ከዛ መንደር 5 እያለ ይቀጥላል። አግሪመንቱ ያ ስለሆነ አንደኛ ለዛ ምቹ ነው። የዲኤምሲ ኮምፓውንድ 3D ዲዛይን ላይ ስናይ ሰፋ ያለ ነው፣ ረዘም ያለ ነው። ከአንዱ ጫፍ እስከ አንዱ ጫፍ 1.5 ኪሎ ሜትር ነው። ከዋናው ሮድ ጋር ኮኔክት የሚያደርጉት ወደ 6 መግቢያና መውጫዎች አሉት ከፊት ለፊት ብቻ። ስለዚህ ደረጃ በደረጃ ለማስረከብ ምቹ ያደረገልን አንዱ እሱ ነው። አይገናኝም ማለት ነው። መንደር ከመንደሩ ጋር የ25 ሜትር መንገድ ልዩነት አላቸው። ስለዚህ እያንዳንዱ መንደር ቃል በተገባለት መሰረት ጥራቱን ጠብቆ ዴሊቨሪ የሚደረግ ይሆናል ማለት ነው። በጣም ጥሩ። እንግዲህ ብዙዎች እናንተ ጋር ኢንቨስት አድርገዋሉ። በጥሩ ፕራይስ በሚባልበት ጊዜም እናንተ ጋር ገዝተው ለመረከብ እየተጠባበቁ ነው የሚገኙት እና ምናልባት ዲኤምሲ ላይ ኢንቨስት ማድረግ ፈልጎ በተለይም ደግሞ ለቡ መብራት አካባቢ ላይ ኢንቨስት ማድረግ ፈልጎ እድሉን ያላገኙ ተመልካቾች፣ ደንበኞች ካሉ አሁን ላይ ምናልባት ዲኤምሲ ለሽያጭ ያወጣቸው ሌሎች ቤቶች ይኖሩ ይሆን? እውነት ለመናገር ያው የዲኤምሲ ቤቶች በጣም ተሽጠዋል። ያው ካምፓኒ የነበረው ስም ብቻም አይደለም፣ ጅምሩ በጣም ያማረ ነበረ። ኢቭን ዲዛይኖቹ በጣም ተመራጭ ናቸው። ምናልባት እዚህ ጋር የሚታየው ዋንጫም እንደ ሀገራችን ለመጀመሪያ ጊዜ ከተካሄደው የሪል ስቴት አዋርድ በዲዛይኖቹ አርኪቴክቸራል ኤክሰለንስ በሚለው ዲዛይኑ ልዩ ነው በሚል ተመርጦ የተሸለመ ነውና እንደዛም ስለነበረ ቶታሊ ሽያጭ ጨርሰናል ኦልሞስት ማለት ይቻላል። በጣም ጥቂት ቤቶች ናቸው ያሉት። እነሱም ሰምሃው በካምፓኒ ተይዘው የነበሩ ቤቶች ናቸው። አሁን በተወሰነ መልኩ ልናገኝ የምንችለው ምናልባት አሁን ቶሎ የሚረከቡት ፊኒሺንግ ላይ ያሉት ላይ የሚፈልጉ ደንበኞች ከሆኑ በጣት የሚቆጠር ቤት ነው ያለን። እነሱ ላይ 100% ክፍያ ነው የሚጠበቅባቸው ከደንበኞች። 100% ሲከፍሉ ግን ደንበኞቻችን ከኛ የ30% ቅናሽ ያገኛሉ ማለት ነው። ያው የ30% ቅናሹ ሁሉም ላይ አለ። ይሄ ማለት ደንበኞች እንዳከፋፈላቸው ለምሳሌ በ10% ዳውን ፔመንት የሚጀምሩት ቢልዲንግ አለ የረጅም ጊዜ አከፋፈል ያለው። ነገር ግን ደግሞ አሁን ቶሎ የሚረከበው ላይ ከሆነ 100% ክፍያ ነው፣ 30% ቅናሽ አለ። ኢቭን የ10% ከፍለው የሚጀምሩትን ቢልዲንግ ላይ እንዳከፋፈላቸው የ30% ሚኒመሙ 13% ነው። እንዳከፋፈላቸው ደግሞ እስከ 30% የሚደርስ ልዩ ኦፈሩ ቅናሹ እንዳለ ነው።
ግን ኔክስት ይር የሚረከበው ላይም ኢቭን እሱ ላይም 100% ለሚከፍሉት ግን እሱ ላይ በጣም ጥቂት ቤት ነው ያለን። ያው አንቺ ጋር ማውሸት አንችልም እኛ ቀድመው መምጣት የሚችሉ ቶሎ የሚረከበው ላይ ፈልጋለሁ የሚሉ ደንበኞች የተወሰኑትን በተለይ ደግሞ እዚህ ቪዲዮ ላይ በምናስቀምጠው ስልክ ደውሎ ለሚመጡት ደንበኞች የተወሰኑ በካምፓኒ ተይዞ ከነበሩት ቤቶች መካከል ቶሎ መረከብ ፈልጋለሁ የሚል ካለ እዛ ላይ ግን የ100% ክፍያውን ያስቡ። ኦልሞስት 100% ሲከፍሉ በካሬ 78000 አካባቢ ነው የሚሆነው ስናሰላው ማለት ነው። እሱን አስበው ይምጡ። እሱ ላይ ቤት እናገኝላቸዋለን። በተረፈ ግን የተወሰኑት ብሎኮች ላይ አሁን መሰረት ፋውንዴሽን ላይ ያሉት የተወሰነ ከፍ ብሎ ያሉት ላይ ደግሞ ከ10% ጀምሮ በ15% ዳውን ፔመንት ክፍያ ማግኘት ይችላሉ። ለሚፈልጉ ደግሞ የባንክ ብድር አማራጭም አለን። 40/60 የባንክ ብድር አማራጭ ቤዝድ ኦን ፕሮግረስ እስከ 40% በ3 ዙር ይከፍሉና ለቀሪው 60% ግን የባንክ ብድር አማራጭ አለን። እሱን በካምፓኒው በኩል ስለሚመቻች እሱንም አክሰስ ማግኘት ይችላሉ ማለት ነው። ምናልባት ቀድሞ ለሚመጡ እድለኞች የተወሰኑ በካምፓኒ ተይዘው የነበሩ ቤቶችን እንደ ኦፈር እናቀርባለን። አሁን ያለው እኛ ጋር ይሄ ነው። በጣም ጥሩ። ከባለስንት ጀምሮ ሊያገኙ ይችላሉ? ያው ጥቂት ቤቶች ቢሆኑም ቀድሞ ለመጣ ቢሆንም የሚስተናገደው ይሄንን ኢንፎርሜሽን እየሰሙ ላሉ ቀድሞ ወደ እናንተ ጋር ጆይን ማድረግ ለሚፈልጉ ደንበኞች ከባለስንት መኝታ ጀምሮ እንዲሁም የካሬ አማራጭ ማግኘት ይችላሉ? መልካም። እሺ የካሬ አማራጮች ያው ዴሚሲ ይታወቃል ሁሉም አፎርደብል በሆነ ለሁሉም የሚሆን ቤት ነው ያዘጋጀው ቀድሞውኑ። ስለዚህ አሁንም ቢሆን ሁሉም ቢልዲንግ ላይ ስለሆነ በካምፓኒ ተይዞ የነበሩ ቤቶች ጥቂት ያወጣ ነው። ከስቱዲዮ ጀምሮ ስቱዲዮ ባለ 1፣ ባለ 2፣ ባለ 3 እና ባለ 4 መኝታዎች ያገኛሉ። 2 መኝታና ከዛ በላይ ያሉት ግን ፕላስ ሜድስ ሩም ናቸው። ያው ዲዛይኑ ይታወቃል የዴሚሲ ተሸላሚ የሆነ ነው። ተጨማሪ ረዳት ክፍል ያገኛሉ ከነመታጠቢያው ማለት ነው። 2 መኝታና ከዛ በላይ ያሉት ላይ ስቶርና ላውንደሪ ግን ሁሉም ቤቶች ላይ አለ። ስለዚህ ያው ባለፈው ተቆጭተው ያመለጣቸው ደንበኞቻችን አሁን ባለው ልዩ ኦፈር ልዩ እድል ተጠቅመው ህልማቸውን ማሳካት ይችላሉ። ያው ዴሚሲ በተወሰነ መልኩ ፕላን አድርጎ እየሄደ ነው። አትሊስት ይሄኛውን ሳይት ማስረከብ ይፈልጋል። ምክንያቱም ብዙ ጊዜ እንደ ሀገራችን ቶሎ ያለ ማስረከብ የመዘግየት ችግሮች የሚመጡት 10 ሳይት በመጀመር ነው። አንዱ ሳይረከብ አንዱ በመጀመር ነው። ዴሚሲ እንደ ሞቶ የያዘው ምንድነው ይሄኛውን ሳይት ካስረከበ በኋላ ነው ሌላ ሳይት የሚያወጣው። ምክንያቱም የደንበኞቹን ሮሮ ችግር ሳይፈታ አስረክባለሁ ያለውን ሳያስረክብ ሌላ ማውጣት ትርጉም የለውም። ምንም ያህል አቅም ቢኖርሽ አቅምሽን ያዳክመዋል። ስለዚህ በሙሉ አቅምሽ የጀመርሽውን አስረክበሽ ነው መሄድ ያለብሽ የሚል ነው እንደ ካምፓኒ የያዝ ነው። ስለዚህ ምናልባት በቅርቡ ከዴሚሲ አዲስ ሳይት አንጠብቅም። ምክንያቱም ይሄን ማስረከብ አለብን። አደራ ነው፣ የህዝብ አደራ ነው የተሰጠን። ስለዚህ እችኛዋን እድል መጠቀም ይፈልጉ ከለቡ ኮምፓውንድ አፓርትመንታችን ኤሪያው በኮሪደር ልማት በጣም የለማ ነው። መንግስት በትኩረት እየሰራበት ያለ አካባቢ ነው። በፕላን የለማ ነው፣ ፈርሶ የሚሰራ አይደለም። ለዊ ኤሪያ ጠቅላይ ሚኒስትሩም ከዚህ በፊት ተናግረዋል። እንደ ምሳሌ ያነሱት አካባቢ ነው ለዊ ኤሪያ። ስለዚህ እዚህ ላይ በቻድ ኤምባሲ እና በአፍሪካን ሲዲሲ መካከል ነው። ከቀለበት መንገዱ ፊት ለፊት ቤስት ሎኬሽን ነው። ኢቭን አዲስ ለሚሰራው የኤርፖርት ቅርብ የአዲስ አበባ መውጫ ይሄኛው ነው ኤክሲት። እንግዲህ አዲሱ ኤርፖርት ዓለም ላይ ካሉ 10 ኤርፖርቶች አንዱ እየተባለ ነው ዱከም እየተሰራ ያለው። ስለዚህ የዴሚሲ ሳይት ደግሞ ለአዲሱ ኤርፖርትም ለነባሩም ኤርፖርት ቅርብ የሆነ አማራጭ ነው። ወደፊት ለኢንቨስትመንትም ለሚያስቡ እድላቸውን ቢጠቀሙበት ጥሩ ነው ብዬ አስባለሁ። ምናልባት ለአሁኑ ያለን ይሄ ነው ማለት ነው። ምናልባት በዋጋ ደረጃ ማንሳት እንችላለን። ከስንት ብር ጀምሮ ማግኘት ይችላሉ? እናተቃ ከዋጋ አንጻር ያው ዴሚሲ አፎርደብል ፕራይስ ነው ያለው። ምናልባት የኮምፓውንድ እንደመሆኑ ከመረከቢያ ጊዜ አንጻር ፕላስ ከቪው አንጻር እና ደግሞ ደንበኞች እንደሚመርጡት ፍሎር በተወሰነ መልኩ የዋጋ ዲፈረንስ አለው። ለምሳሌ ያህል አሁን ቶሎ የሚረከበው ኔክስት ይር በጣም ጥቂት ቤቶች አሉበት ያልኩሽ 100% ለሚከፍሉት ለምሳሌ 2 መኝታ 126 ካሬ ሙሉ ክፍያ ሲከፈል 9.9 አካባቢ ነው የሚሆነው። ተጨማሪ የረዳት ክፍል ያለው ከነመታጠቢያው ወደ 10 ክፍሎች ቶታል ያሉት 2 መኝታ የምንለው ግን ባለ 3 መኝታ የሆነ ስቶርና ላውንደሪ ተጨማሪ ያለው 126.1 ካሬ ኦልሞስት በ9,900,000 ብር ሙሉ ክፍያ ከኛ ማግኘት ይችላሉ። 100% ክፍያው ማለት ነው። አሁን ቶሎ የሚረከቡት ላይ ለምሳሌ አሁን ፋውንዴሽን ላይ መሰረት ላይ ካሉት ቀስ በቀስ ከፍለው የሚጨርሱት ላይ ለሚፈልጉ ደንበኞቻችን ተመሳሳይ ዲዛይን ሆኖ 130 ካሬውን ለምሳሌ ብናይ
ወደ 10 ሚሊዮን አካባቢ ነው ቶታል ፕራይሱ የሚሆነው። የዚህኛውን 10% 1 ሚሊዮን ብር ከፍለው ውል መዋዋል ይችላሉ። ቀጣይ ክፍያዎችን የሚፈልጉ በግንባታው ሂደት ቤዝድ ኦን ፕሮግረስ 9 ዙር ነው የሚሆነው። ቁልፍ እስኪረከቡ ባለው ጊዜ ውስጥ ያው የዲኤምሲ አከፋፈል ቤዝድ ኦን ፕሮግረስ ነው፣ ታይም ቤዝድ አይደለም። ታይም ቤዝድ ሲሆን ብዙ ጊዜ ለካምፓኒ ያደላል። ምክንያቱም ካምፓኒው ቢገነባም ባይገነባም ገዥ ጊዜውን ጠብቆ የመክፈል ግዴታ አለበት። ዲኤምሲ ላይ ግን ደንበኞች ደስ እያላቸው መገንባታውን ቼክ እያደረጉ ግንባታውን እያዩ እንዲከፍሉ ነው የተመቻቸው። ሰው ቤዝድ ኦን ፕሮግረስ ቁልፍ እስኪረከቡ ባለው ጊዜ ውስጥ ቢፈልጉ 9 ዙር መክፈል ይችላሉ። አሊያም ደግሞ እስከ 3 ዙር ብቻ 40%ን ይከፍሉና ለቀሪው 60% ቤቱን ተረክበው እየኖሩበት ከ5 ዓመት እስከ 25 ዓመት ባለው ጊዜ ውስጥ ባንክ ኦፕሽን አለ። 60% ማክሲመሙ ነው። ደንበኛው መቀነስ ይችላል። 50ውን ከፍሎ 50ው በባንክ ይሁንልኝ ማለት ይችላል። ከፈለገ እስከ 60ው ሄዶ 40ውን በባንክ ማድረግ ይችላል። ይሄ የባንክ ኦፕሽን የመጣበት አንደኛው ያው የኛ ሀገር ኑሮ ላይፍ ስታይል ይታወቃል። ሰው ከዕለቱ እየቆጠበ ነው ይሄን የሚያስበውና ምናልባት ቤቱን ከተረከበ በኋላ እንደ ቤት ኪራይ በየወሩ መክፈል ላይከብደው ይችላል። አፎርደብል እንዲሆን ነው። ሌላው ደግሞ አንዳንዴ ስራችን ፌል ሊያደርግ ይችላል፣ አይታወቅም። ቢያንስ ቤት ሁሉ እስከሚያደርጉት በኋላ አከራይተውም ቢሆን ከፍለው በባንክ አጠናቀው ቀሪውን ክፍያ ቢያንስ ቤቱን ማዳን ይችላሉ። ከዛ አንጻር ነው። አንዳንድ ነጋዴዎች ደግሞ ካሽ ከሚከፍሉ ገንዘቡን እየሰሩበት ሪተርኑን እያገኙ በኋላ ቢከፍሉ የሚፈልጉ አሉ። ስለዚህ ለሚፈልጉ ደንበኞች ይሄ የባንክ ኦፕሽን አለ ማለት ነው። ስለዚህ እነዚህን አማራጮች ማየት ይችላሉ። 2 መኝታ ነነሳውላቸው ከሁለቱም 126 ካሬ ነው 130 ካሬውን ስቱዲዮ ባለ 1ም ባለ 3ም ባለ 4ም አለ። ሞር ደግሞ ያው ጥቂት ቤትም ስለሆነ ያለን አለ ሐሳብ ያላቸው አሁን ዝግጁ የሆኑ መክፈል የሚችሉ ደንበኞቻችን እዚህ ቪዲዮ ላይ ባለው ስልክ ደውለው መመዝገብ ይችላሉ። እድሉን መጠቀም ይችላሉ። የመጨረሻ እድልም ስለሆነ አሁን የምንሰጠው። በጣም ጥሩ። እንግዲህ ይሄን ያህል እየገነባችሁ ስላላችሁ ሳይት እንዲሁም ደግሞ አሁን ላይ ጥቂት ቤቶች ቢኖሩም ስለነሱ ጥቂት ቤቶች እዚህ በተወሰነ መልኩ አነሳን። ነገር ግን ሳይቱ በምን አይነት መልኩ እየተሰራ ነው የሚገኘው፣ ቀጣይ ዓመት ይረከባል የተባለው ሳይት በራሱ ምን አይነት ደረጃ ላይ ነው የሚገኘው የሚለውን ሳይቱን ብንመለከተውስ? በደስታ እየሱ ቤቶቹን በጥራት እየገነባን ነው የምንገኘው። ዲኤምሲን በጥራት አይደራደርም ስንል በምክንያት ነው። ምናልባት እዚህ በአይናችን አይተን ራሱ የምንረዳቸው የምናስተውላቸው ነገሮች አሉ። ለምሳሌ አሁን ላይ እንደ ቀልድ ትሬንድ የሆኑ ይሄ ስላቮን ብሎኬት የማድረግ የተለመዱ ነገሮች አሉ። እነሱ በጣም መጥፎ ልምዶች ናቸው። ለምሳሌ በተወሰነ ርቀት ቢም እያደረጉ ከዛ ኮንክሪት ነው የሚጋደመው። ያ ማለት ሊኬጅ ሊፈጥር ይችላል። ያሳቅቃል። መኖሪያ ቤት ነው። እኛ ደግሞ ሙሉ እንደምታዩ ኮንክሪት ነው ስላቡ በሙሉ። ስላሽ ደግሞ የምንጠቀመው እኛ ሴሮል የሚባለውን ኮንሰፕት ነው። አሉሚኒየም ፎርሞች ስለሆነ ኖርማል የተለመደውን ኮዘን አንጠቀምም እኛ። አሁን ኖርማል ቀጫጭን ኮዘኖች ትልቁ ችግራቸው ምንድነው? ሆሪዞንታል ፎርስ መቋቋም አይችሉም። ቨርቲካሉን ይቋቋማሉ፣ ግን ለምሳሌ ንዝረት፣ መንቀጥቀጥ አይነት ነገር ቢመጣ አይችሉም መሸከም። የኛ ሴሮል ግን እንደምታዩ በጣም ረጅም ነው። በዛ ላይ ቴክነሱን በጣም ምርጥ ቴክነስ ነው ያለው። የትኛውንም ኃይል መቋቋም ይችላል። ሆሪዞንታል ነው። ብዙ ጊዜ ማስታወቂያ ላይ እንደተሰራው የዲኤምሲ ቤቶች ኢቭን የመሬት መንቀጥቀጥን ታሳቢ ተደርገው ነው የተሰሩት። ከዛ አንጻር እንደምታዩ በጥራትና በጥንካሬ በደንብ እየገነባን ነው የምንገኘው። ምናልባት በዛ ጋር ደግሞ ሆነ ሊፍቶቹንም ስፋታቸውን እሱንም ባሳይሽ ደስ ይለኛል። በጣም ጥሩ፣ ደስ ይለኛል። መልካም። በጣም ብዙ ደግሞም ሰፋፊ ሊፍቶች ናቸው ያሉት። 3 ሜትር በ2 ሜትር ከ75 28 ሰው መጫን የሚችል ነው አንዱ ሊፍት። እናት ብትታመም ብትወልድ ምንም አይነት ስትሬቸር ማስተኛት የሚችል ነው። ሳይዛቸው ሁሉም እኩል ነው። እነዚህ የምናያቸው 4ቱ ፓሴንጀር የሰው ሊፍቶች ናቸው። ትይዩ የሆኑበት ምክንያትም ሰው ሊፍት እየጠበቀ ብዙ እንዳይቆም ነው፣ በመጣለት ቶሎ እንዲሄድ ነው። የእቃ ሊፍት ደግሞ ለብቻ አለ። ካርጎ ሊፍት የምንለው እዛ ጋር አለ። የሚለየው ኢንጂኑ ነው። ከፓሴንጀር ሊፍቱ ብዙ እቃ ስለሚጫንበት የተለየ ሞተር ነው የሚገጠምለት። ስለዚህ 5 ሊፍት አለው በአጠቃላይ ማለት ነው። የሁሉም በዚህ መልኩ ነው፣ ሳይዛቸው እኩል ነው። ይሄንን ነው ኮፒ የምናደርገው ቢልዲንጎቻችን ላይ ማለት ነው። በጣም ጥሩ። እንግዲህ በምን አይነት እንቅስቃሴ ላይ ይገኛል የሚለውን እኔም እየተመለከትኩት ነው የምገኘው። ምናልባት ግን ለማስታወስ ያህል ይሄኛው ስንተኛ መንደራችሁ ነው? ምን ያህል ፐርሰንት ደርሷል ተብሎ ይታሰባል? ይሄ መንደር 5 ነው። ሲታይፍ የምንላቸው ከ50% በላይ ሄዷል አሁን እኛ ጋር። ምክንያቱም እንዳየሽው ቤዝመንት 4 ነው ያለው። ወደ ታችም ወደ ላይም ነው የምንገነባው። ሙሉ አለት ነበረ ድንጋይ ከታች ጀምሮ። ስለዚህ ረጅም ጊዜ ፈጀብን። የመሰረት ስራው ነበረ።
ከአሁን በኋላ ያለው ስራ የአሉሚኒየም ፎርምወርኩን በደንብ ስለሚያግዘን ፐር ዊክ አንዳንድ ስላብ እየተሞላ ሊሄድ ይችላል። ስለዚህ ከ50% በላይ ሄዷል አሁን ባለው ስታንዳርድ። ቀድመን ማክሲመም ከ2 ዓመት ባነሰ ጊዜ ወይ በ2 ዓመት ማክሲመም ጊዜ ውስጥ ይሄኛውን ሳይት ዴሊቨር ለማድረግ ነው መንደር 5 እየሰራን ያለ ነው ማለት ነው። በጣም ጥሩ። እንግዲህ ኦልሞስት ከ2 ዓመት በፊት አካባቢ የመጀመሪያ ብሎካችሁን ስታወጡ መጥቼ ነበረና ምናልባት እሱም ብሎክ የገዙ ሰዎች ምን ያህል ፐርሰንት ደረሰ የሚለውን ጥያቄም ይዤ የመጣሁት እነሱን ስለሆነ ምን ያህል ፐርሰንት እንደደረሰ ደግሞ የዛኛውን ብሎክ አጠገቡ ላይ ሄደን ስለ ግንባታው ስለ ፕሮግረሱ ብናይ ደስ ይለኛል። በደስታ ያው መንደር 1 ላይ አመት ደርሰናል። አሁን መንደር 1 ሎቷ የምንለው ይሄ ነው። በተለይ ቅድም ከአንድ ዓመት ባለው ጊዜ ውስጥ ኔክስት ይር የምናስረክበው ቢልዲንጋችን ኤዋን የምንለው ይሄ ነው። በምታየው መልኩ እዚህ ደርሷል። በቆንጆ ጥራትና ጥንካሬ ቃል በገባነው መሰረት አደራም ስለሆነ ቅድም እንደገለጽኩልሽ ለደንበኞቻችን ያለውን ነገር በጊዜ ዴሊቨር ለማድረግ ቀንና ማታ እየተገነባ የሚገኝ ሳይት ነው። ውስጥ ገብተን ደግሞ ዲዛይኖቹን የቤቶቹን ዲዛይን ተሸላሚ ነው የሚሲ ያለውን ነገር ድጋሚ ማየት ይቻላል። አሁን ፊኒሺንግ የተጀመረው ኔክስት የምናስረክበው ህንጻችን ይሄ ነው። ኤዋን የሚባለው ነው። በምታየው መልኩ ከስር ጀምሮ እንደሚሲ ፊኒሺንጎችን ጀምሯል። እስከ የተጨረሰ አይደለም ወደ ፊኒሺንግ ስለሚሄደው ከስር እየሰራ ስለሚሄድ በዚህ መልኩ አሉሚኒየምና መስታወት እንደገና እንዳየሽው መቅረብ ተጀምሯል። ከስር ግንባታው በዚህ መልኩ ይሄዳል። ቀደም እንዳደረኩልሽ ግን ምናልባት ሽያጭም ስላለቀ እዚህ ላይ የተወሰኑ ቤቶች በጣት የሚቆጠሩ 100% መክፈል ለሚችሉ ነው። ቀደም ስላደረግነው የተወሰኑ ቤት ነው ያለን። አሁን ያሉ ሽያጭ ያለባቸው የተወሰነ አገለል ስቴት ያለበትን ደግሞ እናያለን በኋላ። ምናልባት ግን ተሸላሚ የሆነበትን ዲዛይናችንንም የቤቶቹን አቀማመጥ የክፍሎቹን ሁኔታ ብናይ ደስ ይለኛል። ውስጥ ገብተን ይቻላል። እሺ አሁን 3 ቤድሩም ነው የምናያት። ያው ቀደም እንደነገርኩሽ 2 ቤድሩም እና ከዛ በላይ ያሉት ፕላስ ሜልስ ሩም ስለሆኑ ይሄ ባለ 3 መኝታችን ተጨማሪ አንድ ረዳት ክፍል 4ኛ መኝታ ይኖራል ከመታጠቢያ ስቶን እና ላውንደሪ አዲሽናል ያለው። የኛ ቤቶች ላይ ሞር ሳሎንና የባልና ሚስት መኝታው ላይ ትልቅ ድርሻ ይወስዳሉ። እንዲሰሩ የሚፈልጉት እነሱ ስለሆኑ ከዛ አንጻር ሰፋ ለማድረግ ተሞክሯል። እንደ ምርጫቸው ደንበኞች በደንብ የሰፋ ሲፈልጉም ሰፋ ያለ ካሬ አማራጭም ስላለ እሱንም ፒክ ማድረግ ይችላሉ። በሳሎን በኩል እና በኪችን በኩል ሁሉም ባልከን ያላቸው እንደ ግዴታ። አዲሽናሊ ግን በባልና ሚስት መኝታ በኩል 3ኛ በረንዳ ለሚፈልጉ እሱ ዲዛይን አለ። ያው ዲኤምሲ አንዱ ዩኒክ የሚያደርገው አሉሚኒየም ፎርምወርክ ቢጠቀምም ፓርቲሽን ብሎኬት ነው የሚያደርገው። የዲኤምሲ ዲዛይን ተሸላሚ ነው፣ ቅድም ዋንጫውን እንዳየ ነው። ነገር ግን ምናልባት የተሻለ ዲዛይን ላድርገው እኔ በራሴ ልስራው ለሚሉ ዲዛይኑን ሞዲፋይ ማድረግ ይችላሉ። ምክንያቱም ፓርቲሽኑ ብሎኬት ነው፣ ኮንክሪት አይደለም የምንጠቀመው እኛ ጋር። ሴንሲቲቭ የሆኑ ኮርነር ቦታዎች እና ሼሮሉን ነው ኖርማሊ አርማታ የምንሞላው እኛ። ከዛ አንጻር ዲዛይን ሞዲፊኬሽን ፖሲብል ነው። ተነጋግረንበት ማይነኩ ፓርቶች አሉ ምናምን ያለበት ቦታ ላይ። ከዛ ውጭ ያለው ግን ደንበኞችን ሞዲፋይ ማድረግ የሚችሉበት ሁኔታ አለ ማለት ነው። ሌሎችንም ክፍሎች ማየት እንችላለን። ምናልባት ዲቴይል ያለውን ነገር ችንም እናቸው። ዲዛይኖቹ ዩኒክ ናቸው። የዲኤምሲ ዲዛይኖች አንዱ ዩኒክ የሚያደርጋቸው ከውጭ እንደገባን ቀጥታ ሳሎን ቤት አለመግባታችን ነው። ብዙ ቦታ የለመድሽው አንቺን ብዙ ቦታ ስለምታይ የተለመደው ሳሎን ቤት መግባት ነው። ያ ዲዛይን የለም እኛ ጋር። እንደገባሽ ሰርቪስ ኳርተር ነው የምታገኙ። በዚህኛው ዊንግ ኪችኑ ከነበረንዳው አለ። በዚህኛው ደግሞ የረዳት ክፍል ወይም ተጨማሪ 4ኛው መኝታ ከነሻው ሽንት ቤቱ አለ። ከዛ ደግሞ ስቶርና ላውንደሪ ክፍሎች ለብቻ አሉ። ደንበኞች እንደ ፍላጎታቸው ሞዲፋይ ማድረግ ይችላሉ። እኛ ግን አስፈላጊ ናቸው ብለን ስቶር ለብቻ ላውንደሪ ክፍል ለብቻ አካተናል ማለት ነው ቤቶቹ ላይ። በጣም ጥሩ። ስለዚህ በቀጣይ መኝታ ቤት እንመልከት። እሺ ወደ መኝታ ቤቶቹ ደግሞ እንመለስ። እሺ ይሄ ባለ 3 እንደመሆኑ ይሄኛው የመጀመሪያ ልጆች መኝታ ነው። መኝታ ቤት ቁጥር 1 እንለዋለን። በዚህኛው ደግሞ መኝታ ቤት ቁጥር 2 አለ። ይሄ ደግሞ ኮመን ባታቸው ነው፣ የጋራ ሻወር ሽንት ቤታቸው ይሆናል። በተጨማሪ ደግሞ ማስተር ቤድሩሙ ነው። ማስተር ቤድሩሙ አዲሽናሊ የራሱ ማስተር ባዝ ይኖረዋል ግዴታ ስለሆነ ይሄኛው 3ኛው ወይም የባልና ሚስት መኝታ ይሆናል ማለት ነው። ታይፒካሊ ደግሞ ዩኒክ የሆኑ ዲዛይኖች በባልና ሚስት መኝታ በኩልም 3ኛ በረንዳ ያላቸው አሉ። እንደዚህ አይነት ፍላጎት ያላቸው ደግሞ ያን ታይፕ የምንሰጥ ይሆናል። በጣም ጥሩ ያለው ነገር ይሄ ነው። በጣም ጥሩ። ስለዚህ በዚህ ሁኔታ እየገነባን ነው፣ በአጭር ጊዜ ውስጥ ጠብቁን እያላችሁ ነው? በእርግጠኝነት። በጣም ጥሩ። እንግዲህ ሽያጭ ያላቸው ሌሎች ብሎኮች እንዳሉ ቢሮ ላይ እየጠቀስክልኝ ነበር እና ምናልባት እሱን መመልከት የምንችልበት ሁኔታ ይኖራል? በሚገባ ማየት እንችላለን። በጣም ጥሩ። ኮምፓውንዳችንም ሰፊ እንደመሆኑ ዲቴል ያለውን ነገር አይተናል።
ለደንበኞች ምላሽ የሚሆን ነገር ሰጥተንሻል ብዬ አስባለሁ። እውነት ነው። ምናልባት ቢሮም ቅድም እንደተነጋገር ነው ባለፈው እድል ያመለጣቸው የተቆጩ ደንበኞች ካሉ አሁን እኛ ጋር ጆይን ማድረግ የሚፈልጉ የተወሰኑ ቤቶች 100% መክፈል የሚችሉ አሁን ቶሎ የሚደርሰው ላይ እንደ አማራጭ በጣም ጥቂት ቤቶች አሉ፣ በጣት የሚቆጠሩ 30% ቅናሽ አድርገን 100% ሲከፍሉ እሱን እንሰጣቸዋለን። ምናልባት ደግሞ 2 ዓመት እና 3 ዓመት ላይ ደግሞ መረከብ የሚፈልጉ ደግሞ በ10% ቅድመ ክፍያ ጀምረው ቢፈልጉ 9 ዙር ቤቱን እስኪረከቡ ይከፍላሉ። አሊያም ደግሞ በ60/40 የባንክ ብድር አማራጭ እንዲጠቀሙ እናመቻቻለን ማለት ነው። ያው ያለውን ነገር በተወሰነ መልኩ ለደንበኞች ምላሽ የሚሆን ያው አደራ ነው የመጣሽው። እውነት ነው። በትደክሚም ለነሱ መልካም ነገር ነውና ይሄን ይመስላል ያለው ነገር ማለት ነው። እንግዲህ ስላሉት መረጃዎች ፍቃደኛ ሆናችሁልኝ ምላሽ ስለሰጣችሁ የተመልካችን ጥያቄ ስለመለሳችሁልኝ እጅግ አድርጌ አመሰግናለሁ። ያለውን ደግሞ እኛም እናመሰግናለን። በጣም ጥሩ። እንግዲህ ያለውን ደግሞ አልቆ ስታስረክቡት ደግሞ በድጋሚ እንደምንገናኝ ተስፋ አደርጋለሁኝ። ምናልባት ሰዎች ጥያቄ ቢኖራቸው አካሄዱ ምን ይመስላል፣ የግንባታው ሂደት ምን ይመስላል የሚለውን ለመጠየቅ ከፈለጉ እንዲሁም አዳዲስ ደግሞ እናንተ ጋር ጆይን ማድረግ የሚፈልጉ ሰዎች እናንተን ለማግኘት ምን አይነት መንገዶችን መጠቀም አለባቸው? መልካም። እሺ፣ ምናልባት አሁን ይሄን ቪዲዮ አይተው ለሚመጡ ስልክ እናስቀምጣለን። አሁን ባሉ ጥቂት እድሎች ለመጠቀም የሚፈልጉ ወይም ደግሞ ቅሬታም ያው ሰው ነውና ሰራተኞቻችን ሊያስቀይማቸው ይችላሉ። በእኛ በኩል ያለውን ቅሬታም ካለ ከታች በምናስቀምጠው ስልክ መደወል ይችላሉ። ይሄን ያኑን እድል ለመጠቀም ጆይን ማድረግ እንደሚፈልጉ ደግሞ ከታች ያለውን ስልክ በመጠቀም መደወል ይችላሉ ማለት ነው። አመሰግናለሁ። እኔም በጣም አመሰግናለሁ። መልካም ጊዜ። ክቡራትና ክቡራን ተመልካቾቻችን በዛሬው የመጠለያ ፕሮግራማችን ዲኤምሲ ሪል ስቴት ጋር ተገኝተን እናንተን የተመልካቾቻችንን ጥያቄ አንስተን መልስ የሰጠንበት ሲሆን ባደረግነው ቆይታ ያለው የግንባታው ሂደት ምን ይመስላል፣ በምን አይነት ጥራት ነው እየተገነባ የሚገኘው፣ እንዲሁም ደግሞ መረከቢያው ጊዜ ምን ይመስላል የሚሉትን ተጨማሪ መረጃዎችን ያደረስናችሁ ነው የሚሆነው። እንግዲህ እዚህ ለቡ መብራት አካባቢ ላይ የተወሰኑ ቤቶች ስላሉ እነዚህ ቤቶች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥር በመደወል ቤቶችን መግዛትና ኢንቨስት ማድረግ ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።